ሰላም ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላምታ ይድረሳችሁ። በዛሬ ትምህርታችን የምናየው አማርኛ አገጣጥሞ ማንበብ እና መጻፍ። ይህ ትምህርት የሚሆነው አማርኛ ፊደላቶችን ለሚያውቁ ነገር ግን ለመጻፍ ለምትቸገሩ፣ ብዙ ጊዜ የሆነ ቃል ተነግሯችሁ የሆነ መልእክት ተነግሯችሁ ያንን መልእክት ወደ ጽሁፍ ለመቀየር ወይም በጽሁፍ መልኩ ለማስፈር ለምትቸገሩ ቀላል መንገድ ነው ማለት ነው። ከዚህ ከመድረሳችሁ በፊት ጀማሪ የሆናችሁ ሀሁ ያልቆጠራችሁ እና ከምንም ለምትጀምሩ ወደኋላ ተመልሳችሁ ሙሉ የአማርኛ ፊደል አለ ማለት ነው። ያንን በደንብ ማጥናት ይኖርባችኋል። ከዛ በኋላ ወደዚህ ብትገቡ በጣም ቆንጆ ይሆንላችኋል ማለት ነው። ስለዚህ አሁን ዋናው ችግሩ ምንድነው ወይም ሚስጥሩ ምንድነው? ማንበብ ደግሞ ማንበብ ትችላላችሁ። ነገር ግን የምታነቡትን ወይም የምታውቁትን ነገር በትክክል ወረቀት ላይ ማስፈር አለመቻል ችግሩ ምንድነው? በትክክል የምንጠራቸው ወይም የምንናገራቸውን ቃላቶች በአፋችን የሚወጡትን ድምጾች በትክክል አለመቁጠር ነው ዋና ችግሩ ማለት ነው። በትክክል ቆጥረን ስንተኛ ድምጽ ላይ መሆናቸውን መለየት አለመቻል ነው። ይሄንን አሁን በምሳሌ ነው የምናየው። ከእኔ ጋር ልክ የሆነ ቃል እንዳሰባችሁ አድርጋችሁ እናንተ እንዳሰባችሁት ወይም እኔ እንደነገሯችሁ አስባችሁ ከዚህ ላይ የምሰጣችሁን ቃላቶች ከእኔ ጋር አብረን እንለማመዳለን ማለት ነው። የሆነ ቃል እሰጣችኋለሁ፣ ያን ቃል መጻፍ ማለት ነው። ኦኬ የመጀመሪያው እንግዲህ ሰላም ሰላም ይላል ማለት ነው። ሰላም ም አሁን ከዚህ ላይ መውሰድ ያለባችሁ ምንድነው? በመጀመሪያ ደረጃ ሰላም ስንል ስንት ድምጾች አሉት? ስንት ድምጾች አሉት? ስለዚህ ሰላም ስንል ሶስት አሉት ማለት ነው። ሶስት ድምጾች አሉት ብለን ስናስብ ወደ ቀለል ያደርግልናል ማለት ነው። ስለዚህ ሶስት ድምጾች አሉት ሰላም ስንል ሶስት ድምጾች አሉት። ሶስት ድምጾች ካሉት የመጀመሪያዋ የማን ቤተሰብ ናት? ከዛስ የማን ቤተሰብ ናት? ስንተኛ ድምጽ ላይ ነው ያለች ብለን ማሰብ አለብን ማለት ነው። ዝም ብለን እንዲሁም ቀጥታ መጻፍ አይደለም። የመጀመሪያዋ የመጀመሪያ ድምጽ ናት። እንደሚታወቀው የሚለው ድምጽ ላ በምትሉ ሰዓት ላ በምትሉ ሰዓት ላ አራተኛ ላይ የምትገኝ ናት። አስታውሱ። አራተኛ ድምጿ ደግሞ ይችን ትመስላለች። ከዛ ም ስትሉ ስድስተኛ ላይ የምትገኘዋ ሰላም ልክ እንደዚህ ነው የሚጻፈው ማለት ነው። አሁን ከዚህ ላይ ይሄ ቃል አለ። ይሄን ቃል ደግሞ የሆነ ነገር እየቀየርን ማራባት እንችላለን ማለት ነው። ስለዚህ ሰላም ከሚለው ላይ ሰላምታ ማለት እንችላለን። ሰላምታ ስንል ከመጀመሪያው ሰላም ከሚለው አንድ ፊደል ጨምረናል ማለት ነው። አንድ ፊደል ጨምረናል። ሰላም ከዛ ታ። ይሄንን ራሱን እንጽፍና አሁን የብዙዎቻችሁ ችግር ሰላምታ ስንል ሌላ ደግሞ በአዲስ ነው የምንጀምር ይመስላችኋል። ነገር ግን ከዚህኛው ላይ የተጨመረች አንድ ፊደል ብቻ ነች ማለት ነው። አንድ ፊደል ብቻ ነች። ሰላምታ ሰላምን እንጽፍና ሰላም ከዛ ምንድነው የምንጨምረው? ታ የምትል ፊደል ነው። ታ ማለት ተቱቲ ታ ልክ ጣቴን እየቆጠርኩኝ ማግኘት እችላለሁ ማለት ነው። አራተኛ ላይ የምትገኘዋ ይችኛዋ ታ ትባላለች። ሰላምታ ብዬ በዚህ መንገድ እጽፋለሁ ማለት ነው። ከዛ እንደገና ደግሞ ረዘም ስናደርገው ከበድ የሚል ይመስላል አይደለም። በእያንዳንዱ ማየት ነው የሚጠበቅብን። ሰላም ላንቺ ብንል ለምሳሌ እዚህ ጋር ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ የተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ። ሰላም ላንቺ ብንል ሰላም የሚለውን ራሱን የመጀመሪያውን ሂን እንወስዳለን። ከዛ ላንቺ የሚል ሌላ ደግሞ አንድ ቃል መጨመር ነው ማለት ነው። ሰላም እጽፋለሁ እንደዚህ ሰላም ከዛ ሌላ አንድ ቃል ደግሞ ስለሆነ ላንቺ ስንል ብዙዎቻችሁ አሁን የምጽፉት በደንብ ድምፃቸውን መርምራችሁ ውስጥ ላይ በደንብ ጠልቃችሁ ስለማታዩት ልክ እንደዚህ ልጽፉ ትችላላችሁ።
ብዙዎቻችሁ ማለት ነው። እንደዚህ ግን እንደዚህ አይደለም። ላ ን የሚል ድምፅ አለ። ላ ን ች በምትጽፉበት ሰዓት የምታወጧቸውን ቃላቶች ቀስ እያላችሁ ውስጥ ላይ ጠልቃችሁ ማየት ያስፈልጋል ማለት ነው። ሶ ን የምትል አንድ ፊደል ከዚህ ላይ ዘላችኋል እንደዚህ ከጻፋችሁ። ላ ን ቺ እንደዚህ ነው የሚጻፈው ማለት ነው። ሰላም ላንቺ፣ ሰላም ላንቺ። በዚህ መንገድ ትጽፋላችሁ። ሶስት ፊደሎች ናቸው ከዚህ ላይ እንደምታዩት። ከዚህ ላይ ደግሞ ሰላም ላንቺ ካለን በኋላ ሰላም ላንተ ማለት ብንፈልግስ? ሰላም እራሱ አይቀየርም። ከአንድ ላይ ያነበባችሁት ከሌላ ላይ ሲገባ የሚጨመርበትን እንጨምራለን እንጂ ይሄኛው ድምፅ ከሆነ ራሱን እንዳልትጽፋላችሁ ማለት ነው። ወይም ራሱን ትጽፉና የሚጨምረው መጨመር። ሰላም ላንተ ለወንድ ሲሆን ሰላም ላንተ፣ ላ ን ተ። አሁን ብዙዎቻችሁ አሁን ይችኛዋን ትዘሏታላችሁ ማለት ነው። ግን ላንተ ስንል ን በደንብ ስለማትታወቅ ጎልታ ስለማትወጣ ነው እንጂ በንግግር ጊዜ ን የሚለው ድምፅ ስላለ ላንንተ ነው የምንለው። ሰው ላንተ በዚህ መንገድ ትጽፋላችሁ ማለት ነው። አሁን ደግሞ ሰላም ለእናንተ፣ ሰላም ለእናንተ ለብዙ ሰው ሲሆን ሰላም ለእናንተ ለማለት ሰላም ትጽፋላችሁ። ይሄ ኮመን ይሆናል ማለት ነው። ሰላም ኮመን ነው ከዚህ በኋላ። ከዛ ለእናንተ ለብዙ ሲሆን ለናንተ ልክ እንደኔ ነው የምትቆጥሩ። ስንት ድምፆች አሉ? ለናንተ፣ ለናንተ። አሁን ይህንን የምትጽፉት እንዴት ነው? ጀማሪ ልጆች በብዙ ጊዜ ለናተ። አሁን ይሄኛው የሚለው ለናተ ነው የሚለው። ለናን የምትል ከዚህ ጋር አንድ አለች ማለት ነው። ሰላም ለእናንተ ሲል በዚህ መንገድ መጻፍ ይኖርባቸዋል ማለት ነው። ሌሎችን እንውሰድ። ለምሳሌ ስራ ብዬ ልጻፍ። ስራ። ስ ማለት በመጀመሪያ ስንት ናቸው ድምፆቹ? ሁለት ናቸው። ስ ከዛ ራ። ስ የምትለዋ ድምፅ የሰ ቤተሰብ ነች። ሰሱ ሲሳ ሴስ ስድስተኛ ላይ ትገኛለች። ስድስተኛ ድምፅ ይቺ ነች። ከላይ ከራሷ ላይ ዘንበል ያለቻት ስ። ከዛ ራ በምትሉበት ሰዓት ረ ሩ ሪ ራ። ልክ ጀማሪ ስትሆኑ እዚህ ላይ ጣታችሁን የቆጠራችሁ ስንተኛ ላይ መሆናቸውን ማወቅ ትችላላችሁ፣ በደንብ እስከምትለማመዱ ማለት ነው። ራ ስትሉ ይህችን እጽፋለሁ ማለት ነው። ስራ። ስለዚህ ስራ ማለት እንደዚህ ነው ማለት ነው። ኦኬ። ስለዚህ ስራ ከሚለው ላይ ሰራተኛ ማለት ብፈልግ ሰራተኛ። አሁን መጀመሪያ ላይ መወሰን አለባችሁ ስንት ፊደላቶች ናቸው። ሰራተኛ። አሁን እኔ ጣቴን የቆጠርኩ ነው። ሰራተኛ። ሰራተኛ ስንል አራት ድምፆች ናቸው ወይም አራት ፊደሎች ናቸው። ሰ ስንል የመጀመሪያ ድምፅ ነች። ሰ። አሁን ስ አይደለም ያለው፣ ስ የስድስተኛው ነው። ይሄኛው ግን የመጀመሪያው ነው። ሰራ። ራ ማለት እዚህ ጋር የጻፍነው ሰራ። ከዛ ተ ስንል የመጀመሪያ ድምፅ ነው። ሰራተ ኛ። የአራተኛ ድምፅ ነው። ኛ። ሰራተኛ ስንል በዚህ እንጽፋለን ማለት ነው። ስራ ሰራተኛ። ከዛ አሰሪ ሶስት ድምፅ ነው ያለ። አ የመጀመሪያ፣ ሰ የመጀመሪያ፣ ሪ ስንል ሶስተኛ፣ ረሩ ሪ ሶስተኛ ድምፅ ነው ያለ ማለት ነው። አሰሪ። በዚህ መንገድ ትጽፋላችሁ። ሌላው ሰራተኞች። አሁን ሰራተኞች ነው ያለው። እስከዚህ ድረስ አሁን ተመሳሳይ ነው። ሰራተኞች ሁለት እንጨምራለን ማለት ነው። እስከዚህ ግን ተመሳሳይ ነው። ይህንን ራሱን ኮፒ እናደርጋለን፣ እንጽፋለን። መጀመሪያ ሰራተኞች። ከዚህ ላይ እስከዚህ ድረስ ተመሳሳይ ነው። ከላይኛው ነው ኮፒ ያደረግነው። ልክ እናንተም እንደዚህ ቃላቶችን ስታራቡ ሌላ ሰፋ እያደረጋችሁ የጻፋችሁ ስትሄዱ ከሆነ ቃል ላይ የሆነ ነገር መውሰድ አለባችሁ። ቀለል ይላችኋል ማለት ነው።
ስለዚህ ሰራተ እስከሚለው ተመሳሳይ ነው። ከዛ ኞች የምትጨምረው ይች ነች ማለት ነው። አሁን ዝም ብላችሁ ከባዶ ስትነሱ ሰራተኞች ብሎ ለመጻፍ ይከብዳችኋል። ግን ይሄኛውን ጽፋችሁት ከሆነ ከዚህ መነሳት ለእናንተ ስራችሁን ቀለል ያደርግላችኋል ማለት ነው። 5 ድምፆች 5 ፊደላት አሉት ማለት ነው። በዚህ መንገድ ትጽፋላችሁ። ኦኬ ከዛ ምን ትሰራለህ? ምን ትሰራለህ? ሁላችሁም ቪዲዮ እያቆማችሁ መጻፍ ይኖርባችኋል። ምን ትሰራለህ ብል ምን አንድ ቃል ነው። ምን ሁለት ናቸው ማለት አንድ ቃል ማለት ሁለት ፊደል ናቸው፣ ግን አንድ ቃል ይባላል። ይሄ ምን ማለት ይሄ ነው። ሁለቶቹም ስድስተኛ። ትሰራለህ ትሰራለህ ምን ኦኬ እዚህ ላይ ትሰራ ራ ማለት ራ እንደዚህ ነው ማለት ነው። ከዚህ ላይ ስራ ሰራተኛ ስንል ጽፈነዋል። ትሰራ ለ ስንል የመጀመሪያ ድምፅ ነው። ትሰራለህ ምን ትሰራለህ? ጥያቄ ምልክት ነው ይሄኛው። ምን ትሰራለህ ለማለት ስትፈልጉ በዚህ መንገድ ትጽፋላችሁ ማለት ነው። አሁን ለወንድ ሲሆን እንደዚህ ከጻፋችሁ ምን ትሰሪያለሽ? ምን ትሰሪያለሽ? ለሴት ሲሆን ደግሞ ምን የሚለው ተመሳሳይ ነው። እስከሚለው ተመሳሳይ ነው የሚሆነው። ምን ነው ትሰሪያ አሁን ሪያ የሚል ድምፅ ወይም ሪያ የሚል አንድ እንትን የለም፣ ማለትም ፊደል የለም። ሪያ ነው የምትሉ። ሪያ ሪን ትጽፉና ከዛ ያን ነው የምትጽፉት ማለት ነው። ሪያ ልክ እንደዚህ ነው የምትጽፉት እንጂ ሪያ የሚል አንድ የሆነ ቋሚ የሆነ ፊደል የለም ማለት ነው። ትሰሪያ ሽ በትክክል። ስለዚህ በምን ትሰሪያለሽ ለሴት ሲሆን ደግሞ ምን ትሰሪያለሽ። ከዛ ጥያቄ ምልክት ይሄኛው ጥያቄያዊ መሆኑን ለማመልከት ነው፣ የጠይቃችኋት መሆኑን። ምን ትሰሪያለሽ? ምን ትሰሪያለሽ ስትሉ በዚህ መንገድ መጻፍ አለባችሁ። አሁን ስትናገሩት ፈጥናችሁ ስለምትናገሩ ይህን ታክል ዝርዝር ፊደል ያለው አይመስልም። ለዛ ነው የምትሸወዱት ማለት ነው። በዚህ መንገድ ነው የምትጽፉት። ምን ትሰሪያለሽ ለማለት እንደዚህ ነው። ሌላው ምን ትሰራላችሁ ለብዙ ሰው ሲሆን ደግሞ ምን ትሰራላችሁ። ምን አሁን ምን የሚለው ከላይኛው ጋር ተመሳሳይ ነው። በቃ ከዚህ በኋላ ማለት ነው መድከም አይጠበቅብንም። ምን ትሰራላችሁ። ምን አንድ ቃል ክፍተት አያስፈልገውም ማለት ነው። ማለት ቃልን ከቃል ለመለየት ነው እንጂ ፊደልን ከፊደል ለመለየት ክፍተት አያስፈልግም። በአንድ ላይ ነው የሚጻፈው። ትሰራላችሁ ትሰራላችሁ እያንዳንዳቸው ትሰራላችሁ በትክክል። ምን ይላል ይሄ ማለት ነው። ከዚህ ጋር ምን ትሰራላችሁ ምን ትሰራላችሁ። ይሄ ብዙ ሰዎችን ለመጠየቅ ምን እንደሚሰሩ ጥያቄ ምልክት እንደዚህ እናደርጋለን ማለት ነው። ኦኬ ሌላው ቀጥታ ምን ይላል? ላይክ አርግ ለማለት ስፈልግ ላይክ 3 ድምጾች ላይክ ባይዘው ይህ የእንግሊሽ ወርድ ነው። ያው እንደ አማርኛ እንጠቀምበታለን። ላይክ እንግሊዘኛ ነው። ላይክ አርግ ላይክ አርግ ይላል ማለት ነው። ከዛ ለሴት ሲሆን ደግሞ ላይክ አርጊ ላይክ ተመሳሳይ ነው። ላይክ የሚለው ከመጀመሪያው ጋር ተመሳሳይ ነው ማለት ነው። አርጊ ላይክ አርጊ። ከዛ
ላይክ አርጉ። ለብዙ ሰው ሲሆን ደግሞ ላይክ አርጉ ላይክ አርጉ። ልክ እንደዚህ አድርጋችሁ መጻፍ ትችላላችሁ ማለት ነው። ቤተሰቦች እንግዲህ ይህ ቪዲዮ ተመችቷችሁ ከሆነ ከዚህ ላይ እንዳነበብነው ላይክ አርጊ፣ እናንተም ላይክ አርጉ ሁላችሁም። በዛሬ ትምህርታችን ይህንን ይመስላል። እንግዲህ በቀጣይም ሌሎችን እና የሚያስቸግሯችሁን ነገሮች አማርኛ፣ እንግሊዝኛ ለጀማሪዎች የሚሆኑ እንዲሁም ለመካከለኛ እየሰራ እንገኛለን። ከዚህ ላይ በምናስቀምጠው ስልክ ሴቭ እያደረጋችሁ ቪዲዮ ላይ በምናስቀምጠው በውስጥ መስመር በግል መማር ትችላላችሁ። ወይም ደግሞ ግሩፕ ከ5 ሰዓት እስከ 6 ሰዓት ከምሽቱ በኢትዮጵያ አቆጣጠር እያስተማርኩኝ እገኛለሁ። እየገባችሁ ሀሎ በሉን። በቀጣይ እስከምንገናኝ ባይ ባይ። መልካም ጊዜ። ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ የተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ።